የጻፍነው ቋንቋ ከሰዎች ጋር ካልተግባባነበት ቋንቋ ሊሆን አይችልም ማለት ነው። ተግባቡበት ማለት ደግሞ አንድ ቋንቋ ህያው እስከ ማስባል ድረስ የሚደርሰው ነው። ለኛ ኢትዮጵያውያን የማንነታችን አሻራ ነው፣ የታሪክ መገለጫችን ነው፣ የሃይማኖት ስነ ጽሁፍና ፍልስፍናዎቻችን አስኳል ነው። በዚህም የጥንት ስልጣኔያችንን ማየት እንድንችል ግዕዝ አበርክቶው የጎላ ነው። ቋንቋ ይወለዳል፣ ያድጋል፣ ይሞታል። አሁን ባለው ነባራዊ ሁኔታ ግዕዝን በተመለከተ አንዳንድ የቋንቋ ባለሙያዎች በዩኒቨርሲቲ ደረጃ የሚገኙ ግዕዝ የሞተ ቋንቋ ነው እስከ ማለት የደረሱበት አለ። ሌሎች ወገኖች ደግሞ አሁን እናንተም እንዳብራራችሁት ከግዕዝ ብዙ የሚገኙ ግዕዝ ላይ በሚደረጉ ጥናቶች ብዙ የምናገኛቸው ዕውቀቶች፣ ብዙ ጸጋዎች፣ የተለያዩ ነገሮች እንዳሉ ይታወቃል። ስለዚህ ጠቅለል ባለ አነጋገር ግዕዝ ሞቷል ማለት እንችላለን። ግዕዝ ሞቷል ማለት አላውቀውም ማለት መሞት ማለት መለያየት ነው። በነገራችን ላይ ሚኒንጉ ምንድነው? መሞት ምንድነው ማለት መለያየት ነው፣ አለመተዋወቅ ነውና ስፓኒሽ ቋንቋ ሞቷል ማለት አልችልም። አላውቀውም ማለት ማንን ገደለ? ወይም ደግሞ አረበኛ ቋንቋ አላውቅም ማለት ማንን ገደለ? እኔ ግዕዝ ማውራት እችላለሁ እኮ ሞቷል። ወንድሜ የሳቸው ሊቀጠበብት እኮ ያወራሉ። ግዕዝ ማውራት እንችላለን። ፎ አልከ እግዚአብሔር ይሰባህ በለኝ። እግዚአብሔር ይሰባህ። ጋዜጠኛው አንተ ራሱ እግዚአብሔር ይሰባህ ማለት ትችላለህ። እግዚአብሔር ይመስገን እያልክ ነው። ወይም ደግሞ ፎ አልከ እያልኩ ነው። እንዴት ዋልክ እያልኩ፣ ሰላም ለከ እያልኩ ነው። ሰላም ለከ ማለት እንዴት ነህ እንደምን አለህ እያልኩ ነው። ስለዚህ ቋንቋው አንጠቀምበትም ማለት ይቻላል። እኛ ኢትዮጵያውያን እዚህ ማህበረሰብ የሚባል ለየት ያለ ማህበረሰብ እንደ አይነት ኦሮሞኛ ቋንቋ የሚጠቀም፣ ትግርኛ ቋንቋ የሚጠቀም፣ አማርኛ ቋንቋ የሚጠቀም ሰው እንደዚያ ዝም ብለን የሆነ ቦታ ላይ አላስቀመጥነውም ከሆነ ልክ ነው፣ ያላስቀመጥንበት ቦታ ይኖረናል። ቋንቋው ግን ሞቷል ለማለት ግን እየጻፍን አይደል እንዴ? እንዴት ነው እየተጻፈበት? ቅድም እኮ ተናገሩ እኮ አሃዝ የሚባል ቋንቋ አሃዝ የሚል እኮ አለ። አሃዝ ምንድነው ራሱ? ፊደል የሚለው ምንድነው? እዚያ ላይ የባንክ አካውንት ላይ እንደውም ባንኮች እግዚአብሔር ይስጣቸው አሃዝና ፊደል ብለው አስቀምጠዋል። እና አሃዝ የሚለው ቁጥር ማለት ነው። በየትኛው በእንግሊዘኛ ነው እንዴ አሃዝ? ሞቷል ያሉት ሰው የአሃዝ የሚል ላይ ምን እያሉት ይሆን? ፊደል የሚለው ላይ ምን እያሉት ይሆን? ስለዚህ ሂሳባቸውን አካውንት ላይ ገንዘባቸውን ሲያስገቡ አሃዝ የሚል አለ፣ እንደገና ደግሞ ፊደል የሚል አለ። ስለዚህ እዚያ ላይ እንኳን በቀላሉ እንዳልሞተ ማሳየት ይቻላል። ሌላው ከ1 እስከ 9 ነው ያለው የሌላው ዓለም ያለው ቁጥር ከ1 እስከ 9። ከዛ በኋላ ዜሮን እያባዛና እየቀያየርክ ነው የምትሄደው። ይሄኛው ግን የግዕዝ ቋንቋ እስከ 100 ድረስ ይሄዳል፣ ምስሉን ይቀይራል። እርግጥ ነው 3 ያለው የሰለሰ ከሚለው ላይ ወይም አሃደ የሚለው አሃዱ ብሎ አሸራ አደረገ ብሎ አመተ ከነዳ ወይም ደግሞ ምዕት አደረገ የሚል ግስ አለና እስከ 100 ቁጥር ድረስ ይሄዳል ማለት ነው። እስከ እልፍም ይሄዳል፣ እስከ እልፍ ድረስ። አሁን እስከ 9 ነው የሚሄደው የዘመናዊ ወይም የምንጠቀምበት ሴኩላሪዝም የሆነው ቋንቋ ላይ እስከ 9 ቁጥሮች አሉ። እዛ በኋላ ዜሮን እየቀያየርክ ትጠቀማለህና አሃዝ የሚባል የራሱ ፊደል አለው ካለ እስኪ አሁን ሞተ የሚባለው ፊደል አለ ብለናል። ከፊደል የሚጻፍበት አሁን ብዙ ቋንቋዎች እኮ አሉ በዓለም ላይ ግን ፊደል የላቸው። አሳዝነ ብዙ አፍሪካ ውስጥ ብዙ ቋንቋዎች አሉ ፊደል የላቸውም። ኢትዮጵያ ውስጥ ብዙ ቋንቋዎች አሉ፣ 80 በላይ ቋንቋ አለ ሲባል ሰምተናል። ግን ፊደል የሌለው ቋንቋ አለ። እኛ ግን ቋንቋም ነው ፊደልም አለ። አሁን ዓለም ላይ ስትመጣ በሚሊዮን የሚቆጠር በሺህ የሚቆጠሩ ቋንቋዎች ይኖራሉ፣ ግን በሺህ የሚቆጠር ፊደል ግን የለም። ፊደል ያለባቸው አገራት እንግሊዘኛ፣ አረበኛ፣ ላቲኖች ምናምን እነዚህ ሊኖሩ ይችላሉ እንጂ አብዛኛው ቋንቋ አለው፣ ፊደል ግን የለው። እኛ ጋር ግን ምን አለ? ቋንቋም አለ ፊደልም አለ። ስለዚህ በፊደሉ እናደርግበታለን፣ እንጽፍበታለን፣ እንናገርበታለን፣ መልእክት እናስተላልፍበታለን። ቅድም እኔ ወደዛኛው እንደውም አልገባውም፣ ሴኩላሪዝም ወደ ሆነው ዓለም አልገባውም። እንደውም ሪች ላንጉጅ የሚባል ሀብታም ቋንቋ ከተባለ ግዕዝ እስከ 100 መርባት የሚችል አንድ ግስ አለ፣ ቨርብ አለ። እስከ 100 መርባት የሚችል መባዛት የሚችል ቋንቋ ነውና በቋንቋነቱ ደረጃ በጣም ሀብታም ቋንቋ ነው።
ብልጽግና የሚለው ቋንቋ ራሱ ተርጉመው የሚለው በዘመናችን አሁን ላይ ምንድነው ብዕለ በለጸገ ከሚለው ቋንቋ ላይ ስንመጣ የማን እናቱ ማን ነው ብለን ስንመለከት ብዕል ምንድነው ሀብት ነው። ስለዚህ ሀብት ብልጽግና ከግዕዝ ጋር የተያዘ ቋንቋ ነው ያለውና ወደ ብዙ ሰዎች ስለ ግዕዝ የተናገሩ ሰዎች አሉ። እነዚያን አልጠቀስኩም አሁን ምክንያቱም እነዛ ጋር ለመጥቀስ ቅድም ሊቀጠበብት ብዙ ሰዎችን ማስረጃ ዋቢ አድርገው ጠቅሰዋል። እኔ ግን ወደዛም አልሄድኩም። እንኳን ወደዛ ለመሄድ ቢያንስ የመላእክትና እግዚአብሔር የተነጋገሩበትን ቋንቋ መጥቀስ አልቻልኩም። ለምን መሰለህ? አንደኛ የሚዲያ አካላት ናቸው፣ ጊዜ የለንም ከሚል አኳያ ነው። ሁለተኛ ደግሞ የኛ የግዕዝ ቋንቋ መልስ አለን። ቅድም መጀመሪያ ላይ እንደገባው ምኑ ፈጠረነ ማየት የመጻይነ ይሄ እኮ ሪሰርቸር እኮ ነው፣ ጥያቄ እኮ ነው። ከዚህ በኋላ ተመራማሪ ምን አለ? ማን መላእክት እኮ ጥያቄ ጠይቀዋል። ማን ነው የፈጠረን? ከየት ነው የመጣ? ስለዚህ ከነሱ በላይ ያለውን ነገር የተመራመሩበት ቋንቋ ነው ብለን እንመልሳለን። የኛ የግዕዝ ቋንቋ ባለሙያዎች፣ የቅኔ ባለሙያዎች አገባብ የሚባል መጽሐፍ አለና በዚያ ላይ ጥያቄ ሲጠይቅ ይሄ የመጠየቅ የሚመረመርበት የሚጠየቅበት የመጽሐፍ ክፍል ነው። ቋንቋው ራሱ ምኑ ፈጠረነ ማለት ማን ፈጠረን ማየት የመጻይነ ከየት መጣን ብሎ የሚጠይቅ ቋንቋ ነው። የቆየ ቋንቋ ነው። ስለዚህ ይህን ቋንቋ ጠየቁ የተባሉት በእኛ ቤተክርስቲያን ውስጥ ወይም ደግሞ የቤተክርስቲያኒቱ ምሁራን በተባሉት ውስጥ መላእክት ነው የጠየቁት ብለን ነው ምናምን፣ ሰዎች አይደሉም የጠየቁት። ስለዚህ መላእክት ጠይቀውበታል ብለን እናምናለን። የቆየ ቋንቋ ነው። አሁን ግን እየሞተ ነው የሚለው ቋንቋ እየተጠቀምንበት አይደለም፣ ዝም ብለን አስቀምጠነዋል። የሆኑ ሰዎች እየተጠቀሙበት ነው፣ እኛ ግን አንጠቀምበትም። ገበያ ላይ አልወጣም፣ አልሸጥንበትም ማለት ይቻላል። ሞቷል ማለት ግን ራሳቸው የሞቱ ሰዎች ናቸው ሞቷል። ከግዕዙ ጋር የተለያዩ ማለት ነው። መሞት ማለት ቅድም እንዳልኩ መለያየት ነው። በሞተ ተለየ ነው የሚለው ሚኒንጉና ከዓለም መለየት ነው። ሰውየው ሲሞት ሞተ ሲባል ከዚህ ዓለም የለም ነው፣ ተለይቷል ነው፣ መለየት ነው የሚያመጣውና ከቋንቋው የተለየ ሰውዬ ሞቷል ቢል ይችላል። እኔ ከቋንቋው ጋር ልዩ ነኝ። ቅዱስ ጳውሎስ ምን አለ መሰለህ? እኔ ዓለም በእኔ ዘንድ የሞተች ናት አለ፣ እኔ ደግሞ በዓለም ዘንድ የሞትኩ ነኝ አለ። ስለዚህ ምን ማለት ነው? እኔ ከዓለም ተለይቻለሁ፣ የዓለም አስተሳሰብ የለኝም ማለት ነው እንጂ ሰውየው እኮ በአካል ይመላለሳል። ከተማ እኮ አለ፣ ቅዱስ ጳውሎስ እየተመላለሰ እያስተማረ፣ እኔ ግን የዓለም እሳቤ የለኝም፣ ከዓለም ሙቻለሁ። ዓለም መብላት፣ መጠጣት፣ ማደግ፣ መዘነጥ ነው የምትፈልገው፣ እኔ እንደሱ አይደለሁም፣ ስለ ሰማያዊ ዜግነት ነው እየተናገርኩ ያለሁት ብሎ የተናገረበት ቅዱስ ጳውሎስ ሙቻለሁ ሲል አስተሳሰቡ ላይ የለሁም ነው ማለት እና ቋንቋው ላይ የለሁም ሙቻለሁ ማለት ይቻላል። እኔ ሙቻለሁ ከቋንቋው ጋር የለሁም ተለያይቻለሁ ማለት ተፋትቻለሁ ማለት ይቻላል። ቋንቋው ግን አለ ማለት አይቻልም። ቋንቋው ነውርም ነው አለን፣ ማስረጃዎች አለን እኮ እኛ ምስክሮች ነን። ለኢየሱስ ክርስቶስ መሰቀል እኛ ምስክሮች ነን አሉ ሐዋርያት። እንደው አልቀበሏቸው እኛ እኮ ምስክርነት ሲሰቀል አይተናል አሉ። እኛ እናወራለን፣ ሰውየው ይምጡና እኛ እናወራ በግዕዝ። ስለዚህ ሞተ ከተባለ መጻፍ እችላለሁ እኔ በግዕዝ ደብዳቤ። እኔ ነኝ የራሴን ማስረጃ ማድረግ ዋቢ። አሁን ቅድም እንዲያውም ሊቀጠበብ ጀርመን ገቡ። እሳቸው ራሳቸው ዋቢ እኮ ናቸው። ከእሳቸው በላይ ማን ምስክር አለ? ቋንቋ መግባቢያ እያሉ ቅድም መጥቀስ ይችላሉ። እና ትክክል ነው። ዓለሙ ያለው ሰው ኢትዮጵያዊ ሰውን ራስን ከምትወክል ይልቅ ከባህር ማዶ ያለን ሰው ስትጠራ አክሰስ የማድረግ ድሉ ሰፊ ስለሆነ ነው። እውነት ነው። ነጭ የሚባለው ነጭ ገንዘብ ያለው ሰው ተሰሚነት አለው። መኪኖቻችን፣ ልብሳችን፣ ይሄ ጃኬት በሙሉ እሱ እዚያ ነው የመጣው። በነገራችን ላይ አንንቃቸውም፣ እናከብራቸዋል። ነጮቹም ሶፋውም የመጣው ካሜራውም የመጣው አሳይቶናል። የሚጨበጥ የሚዳሰስ ነገር አምጥተዋል። ያላቸውን ነገር እየተጠቀምን ማጣጣል አልፈልግም እኔ። ምክንያቱም ካለን የቤት ዲዛይን በሙሉ ካሜራ በሙሉ ሞባይላችን፣ አለባበሳችን ሙሉ የነጩ ጭንቅላታችን ባይሄድ ነበር የሚደንቀው። እና ሊቀጠበብ እንዳሉት ልክ ነው፣ ተወስዷል። በብዙ ነገር ሰልጥነው ቀድመውን ሰልጥነዋል። እኛ ወደ ኋላ ተመልሰናል። እና በግዕዙ ብዙ ነገሮችን ማግኘት እንችል ነበር፣ መመራመር እንችል ነበር። ግን በግዕዙ ላይ ያሉ ነገሮች በገጠሪቱ ኢትዮጵያ ውስጥ አንድ ሁለት ነገሮች ልናገር እፈልጋለሁ። ለምሳሌ ገበሬው የሚጠቀምበት ነገር መጥረቢያ፣ ቢላዋ ምናምን የሚባሉ ነገሮች እነሱን ሲያዘጋጅ አንድ ሰው ቀጥቃጭ ይባላል። ሞራሉን ይነኩታል። ይሄ ቀጥቃጭ ምናምን እያሉ ቡዳ ምናምን እያሉ ይሰዱታል። እጽዋትን ደግሞ እየተመራመርክ እጽዋትን ስትሰጣቸው ጠንቋይ፣ ሰርማሽ፣ ቅጠል በጣሽ ይሉሃል። ግን የከተማ ልጆች አሉ፣ ይገርምሃል። በቆሎ ለመብላት ኧረ በቆሎ አልበላም ይላል። ኬክ ሲሆን ግን ይበሉታል። ኬክ ነው፣ ከበቆሎ ነው ኬክ የሚመጣው። ኬኩ ነው ሲመጣ ይበላሉ። በቆሎን ግን መብላት አይፈልጉም። ኦሪጂናል ዳማከሴውን እናት ጉንፋን ይዘዋል ብላ ስትሰጥ ወደ ኋላ ይሸሻሉ።
ክኒን ሆኖ ሲመጣ ግን ይወጡታል። ክኒኑ ምንድነው? የእጽዋት ውጤት እኮ ነው። ስለዚህ የአስተሳሰብ ችግር አለ፣ የአመለካከት ችግር አለ። ተቀምሞ ሲመጣ ሌላ ደግሞ ምክንያት ይሰጣሉ። ዶዙ አይታወቅም ይለዋል፣ መጠኑ አይታወቅም ይለዋል። ክኒን ከእጽዋት እንደሚሰራ ያውቃል። ሲያውቁት ነግራቸው አይ ይሄኛው እኮ ሳይንቲፊክ በሆነ መልኩ ተመርምሮ ዶዙ ይታወቃል፣ መጠኑ ይታወቃል፣ ይሄኛው ግን አይታወቅም እንደወረደ ነው ምናምን ይለዋል። ፓስታ ስንዴ ነው። ስንዴ ቆሎ ብላ ብትለው አንዴ ከተማ ላይበላልህ ይችላል። ፓስታው ነው ሲመጣ ግን ይጠቀልላል በሹካ ማለት ነው። ዘመናዊ ሲሆንና የአመለካከት የአቲቲዩድ ችግር አለ ኢትዮጵያ ውስጥ። ራስን ድሃ የማድረግ ራስን ዝቅ የማድረግ በሌላ ቋንቋ ደግሞ ኩሩ ነኝ የሚባል ደግሞ መመጻደቅ አለ። በዚህኛው ቋንቋ እኔ ኩሩ ነኝ፣ እኔ ታላቅ ነኝ፣ እኔ ኢትዮጵያዊ፣ እኔ ሀበሻ ነኝ እየተባለ በሌላው ደግሞ ራስን ዝቅ ማድረግ፣ ራስን ማዋረድ፣ ራስን መካድ ስላለ እንጂ የግዕዝ ቋንቋ በጣም ሀብታም እንዳልኩ እጽዋቱን ስንጠቀምባቸው ምንድነው የሚሏቸው? ስር በጣሽ ቀንጣሽ ይሏቸዋል። መጥረቢያ ምናምን ሲዘጋጅ ካይላ ቀጥቃጭ ይባላል። እንደገና ደግሞ ይሄ ምኝታ ምናምን ቆዳ ምናምን ሲያዘጋጁ ደግሞ የፋቂ ልጅ እያሉ እየሰደቡ ያሸማቀቋቸው ሰዎች አሉ። እኔ በጣም ነው የምቃወመው ያን ነገር እና እንዳናድግ ፕራክቲካል ነገር ላይ እንዳናዘወትር በቃ ቲዎሪ ላይ ነው ጊዜያችን የምናሳልፈውና ያንን ነገር እየሰደቧቸው ወደ ኋላ እየሸሹ ሸማኔዎች ጋቢ በመስራታቸው ጋቢውን እኮ ይገዛሉ። አሁን ጥበብ የሚለብሱ 30 ሺህ ብር ጥበብ ገብቷል። ይገርማል። 30 ሺህ 100 ሺህ ብር የሚገዙ ሰዎች አሉ። ጥበብ ቀሚሱን ማለት ነው። ልብሱን ይለብሳሉ፣ ሰዎችን ይሰድቧቸው። ቢላውን ይጠቀማሉ፣ ሰዎችን ይሰድቧቸዋል። ኢትዮጵያ ውስጥ መድኃኒቱን ይፈልጋሉ፣ ሰዎቹ ይሰደባሉ። ስለዚህ እየሆነ ያለው ቋንቋውን ይጠቀማሉ፣ ሰዎቹን እንሰደባለን። አሁን የኢትዮጵያ ግዕዝ ቋንቋ ከወጣ ኢትዮጵያዊ ማንነት ራሱ ይጠፋል። አሁን ግዕዝ የለም ያሉት ሰዎች ራሱ የሚጠቀሙት በግዕዝ ነው። ግዕዝ የለም ሙቷል ለማለት እንኳን ሙቷል ራሱ ግዕዝ ነው፣ አማርኛ አይደለም። ሙቷል የሚለው ቋንቋ ግዕዝ ነው፣ አማርኛ አይደለም። እና ስለዚህ በግዕዝ እየተናገሩ ግዕዝ የለም ማለት አይቻልም። ለቋንቋ ሙቷል ለማለት የሚያስችሉ ምክንያቶች ምንድን ናቸው? አንድን ቋንቋ ሙቷል ወይስ አልሞተም ለማለት የሚያስችሉ ሁኔታዎች ምንድን ናቸው የሚለውን በዋነኛነት ማየት ጥሩ ነው ብዬ አስባለሁ። እንደው ለመጨመር ያህል የቋንቋ ባህሪያትና ጠቀሜታ የሚባሉ ጉዳዮች አሉ። አሁን የቋንቋ ባህሪያት ምን ነበረ ከተባለ 1-3 ጉዳዮች ይዘረዝራሉ። ከዛስ ምን አለው ጠቀሜታ አለው በተመሳሳይ። ስለዚህ የቋንቋ ባህሪያት አንዱ ዋናው ከሚባለው ለምሳሌ ያህል ዘፈቀዳዊ ነው የሚባል ነው ቋንቋ ይመጣል። ከዛ በኋላ ግን በስርዓት የሚሰነደር የሚነገርበት ምናምን እንዳለ ሆኖ ይገለጻል። ሁለተኛው ግህን ምን ነበረ ከተባለ ስርዓታዊ ነው ቋንቋ። ሶስተኛው ግን ሰዋዊ ነው። ሰው ነው እንጂ የሚናገረው ሌላ አካል የሚናገር አይደለም። የቋንቋ ባህሪ ስለሆነ አንደኛው ከዚህ መካከል ከቋንቋ ባህሪ ምን ነበረ ከተባለ ቋንቋ የሚወለድ ነው፣ የሚያድግም የሚሞት ነው ተብሎ ደግሞ ይነገራል። አሁን ቋንቋ ይወለዳል፣ ያርጋል፣ ይሞታል ስንል እንዴት ይወለዳል ብለን ካነሳን ከዛ መሞቱንና መሞቱን ማሳየት እንችላለን ብዬ አስባለሁ። ለምን አንዱ የቋንቋ ባህሪ ነው። ስለዚህ ከቋንቋ ባህሪ አንፃር ቋንቋ እንዴት ይወለዳል ከተባለ አንደኛው ከዚህ ከሚያድግበት ማህበረሰብ ወይም ከወላጅ እናቱ ከአባቱ ከቤተሰብ እየሰማው ለምሳሌ አሁን አማርኛ ተናጋሪ ወይም ኦሮምኛ ተናጋሪ ወይም ትግርኛ ሌላ ቋንቋ እየሰማ በቤቱ ያደገ ህፃን ያንን ነው አዳብት የሚያደርገው የሚለምደው። ከዛ በኋላ ግን ያድጋል። ያ ቋንቋ ያይሰማው በምን ያሳድገዋል ከተባለ በንግግር ያሳድገዋል። አብሮ ከእናቱ ጋራ ከአባቱ ጋራ ከወንድሞቹ ከሰው ከጎረቤት እያለ እንዲህ ይናገርበታል የሰማውን። ከዛስ ያን የሰማውን የተናገረበትን ቋንቋ ግን ትምህርት ቤት ገብቶ ወይም ተምሮ በጽሁፍ ደግሞ አሁንም ይገልጽበታል። ስለዚህ በጽሁፍ እና በንግግር ምን ያርጎታል ከተባለ ያን ቋንቋ አሳድጎታል። አንድ ማይመርስ አሳድጎታል። ምን ያርጎ ኮትኩቶ ምን እያደረገ እየተናገረበት ደግሞም እየጻፈበት ከዛም ደግሞ ከሌላ አካላት ደግሞ እየሰማበትና ለዛም ደግሞ ምላሽ እየሰጠበት ምን ያርጓል አሳደገው። ይሄ ምንድን ልንለው እንችላለን? አንድ ተክሎ እንደማሳደግ አይነት። ስለዚህ የቋንቋ ታዲያ በዚህ ልክ ተወልዶ በዚህ ልክ ያደገ ቋንቋ እንዴት ነው የሚሞተው ከተባለ አይጠቅመኝም አይረባኝም ብሎ ያ ተናጋሪ አካል ሲተው ብቻ ነው የሚሞተው። አሁን ክላሲካል ላንጉጅ ነው ብሎ መተው ሌላ ጉዳይ ነው ከሊንጉስቲክ አንፃር ማለት ለተለያዩ ነገሮች ግን ሙቷል ብሎ ደግሞ መናገር ግን ራስ ቅድም መጋቢያ አዲስ እንዳሉት መለየት ነው፣ ራስን መለየት ነው። ከምን ከዚያ ያ ማለት ምንድነው? አንድ የቋንቋ ባህሪ ከቋንቋ ባህሪ ስናይ ቋንቋ ይወለዳል፣ ያድጋል፣ ይሞታል በሚሉ ስር የሚዘረዘሩት በጠቅላላ ባለ ሐሳብ ምን ነበር ከተባለ
በዚህ ያደገውን ቋንቋ አይጠቅመኝም አይረባኝም ብሎ ሲተወው ቋንቋው ሞተ ይባላል። ያ ማለት ምን ማለት ነው ከተባለ ቋንቋው ሞቷል የሚሉ ሰዎች ቋንቋው አይረባኝም ያለው አካል ይህን ሲናገረው ራሱ ሞቷል። ራሱ ምኑ ያ ማለት ቋንቋው ከሱ ተለይቷል እንጂ ሌሎቹ ላይ ግን የለም ማለት አይቻልም አለ። ለምን አሁን አንድ ቋንቋ ቢያንስ እንኳን በተወሰነ ራሱ እንኳን አሁን እዚህ ዝዋይ አካባቢ ያሉ እንኳን ከ50 በላይ ያሉ ሰዎች የሚናገሩበት ቋንቋ 50 ሰዎች የሚናገሩበት 30 ሚዛይ ቋንቋ ሌሎችም ከ30 ሰዎች የሚናገሩበት ቋንቋ ያሉ ሀገራችን ላይ አለ ብዙ። አሁን ያንን ሞተ ብለን ደፍረን አደባባይ ወጥተን መናገር ራሱ አላዋቂነት ነው የሚያሳየውም እንደዛ ነው የሚያሳየው። ለምን ከተባለ ከ60 ሚሊዮን እንደው እነሱ በፈረጁት እንኳን ብንወስደው እነሱ በሚሉት ልክ እንኳን ብንወስደው የእነሱን ሀሳብ እንኳን እንደው ግባት ባናደርገው እንኳን ባሉት ልክ እንኳን እንሄድ ብንል 60 ሚሊዮን ህዝብ አላት ቤተክርስቲያኗ ነው ብለው ካሰቡ እንኳን እንደኔ ማምነው ቅድም መጋቢ ሐዲስ እንዳሉት እኔ ማምነው ቋንቋው የተቸነከረ ለኦርቶዶክስ ቤተክርስቲያን ብቻ ነው የሃይማኖት ነው ምናምን የሚል ጉዳይ ላይ የለውበትም። እኔም እንደዛ ነው የማስበው። ለምን ቋንቋ ነው ከሌሎች ቋንቋ የሚለይበት ከዕብራይስጥ ከግሪክ ከአረብ የሚለይበት ነገር የለም። በቋንቋ ደረጃነት ራሱን የቻለ እንትን ጉዳይ ያለው እሱ ለብቻ የሚሰጠው። ነገር ግን ከቋንቋነት አንፃርነቱ ግን ከሌሎቹ የተለየ ቅዱስ ከሌሎቹ ደግሞ ያነሰ ደግሞ ደካማ ነው የምልበት ጉዳይ እንደሌለ በቀመጀ ከዚህ አንፃር ከቋንቋ ባህሪያት አንፃር ስናየው ይወለዳል ያድጋል ይሞታል ከሚባለው አንፃር ይሞታል ለማለት ተናጋሪ ከሌለው ነው። ተናጋሪ ከሌለው ይሞታል። ስለዚህ ተናጋሪ የለውም ወይ ከተባለ ግዕዝ ተናጋሪ ያለው ነው። እንዴት ከተባለ ለምሳሌ ያህል እንደው በኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን የሚያገለግሉ እና በተለያዩ ሀገራት ላይ ይህንን ቋንቋ ጥንተው የሚናገሩበትም ብንወስድ ከ1.60 ሚሊዮን አማኝ አላት። ከዛ እንኳን ሞር የተወሰነው እንኳን ነው የሚያውቀው ብንል ወይም ደግሞ እንደው በአራት ብንከፍለው በአራት ክፍልፋይ ብናደርገው እንኳን ከአራቱ 1/4 ነው የሚያውቀው ብንል ራሱ 1/4 ራሱ ብዙ ቁጥር ያለው ህዝብ ነው ያለው ወይም ተናጋሪ አካል ነው ያለው። ስለዚህ ከዚህ ፕሮፖርሽን እንኳን ብንወስደው ይሄን ያላላት ሌላውን እናጥበውና እሺ በኢትዮጵያ ኦርቶዶክስ ከ60 ሚሊዮን ህዝብ ካላት በዛ ውስጥ ያሉ ደግሞ የሚያገለግሉ መምህራን፣ ቀሳውስት፣ ዲያቆናት፣ ሰባክያን በተለያየ ነገር ላይ የሚያገለግሉ ሰንበት ቤት መዘምራን ምዕመናን አጠቃላይ አሉ። በዚህ ልክ ከምዕመን ጀምሮ ከሰንበት ትምህርት ቤት ወጣቶች ጀምሮ ሰባክያን፣ ዘማሪያን፣ መምህራን፣ ሊቃውንት፣ ካህናት፣ ዲያቆናት ሁሉም ይናገሩበታል። ምን ቋንቋ እንዴት ከተባለ ተንሱ ለጸሎት ይላሉ እግዚኦ ተሳልነ ብለው ይመልሳሉ። ስለዚህ አንድ ቋንቋ ተናጋሪ ኖሮት ያን ቋንቋ ሌላ አካል ሰምቶ ሪአክት የሚያደርግ መልስ የሚሰጥ ከሆነ ምላሽ የሚሰጥ ከሆነ ስለዚህ ቋንቋ ሙቷል ብሎ መናገር አያስችልም። ለምንድን ነው ታዲያ ከተባለ አሁን ላይ በምንሰማው እንደ ሀገራችን አሁን ላይ በየሚዲያው መስኮት በተለያዩ ሶሻል ሚዲያው የሚመችም ቢሆን ቅሉ የምንሰማቸው ጆሮ የሚሰቀጥጥ ለህሊና የሚያስደነግጥ ወደፊት መዳረሻችንና መድረሻችን እንዴት እንደርሳለን ወደፊትስ የምናሳከው በምን ጉዳይ በምን በኩል ነው የሚለው የሚያሳዩ ሐሳቦች አሉ። እሱን እግዚአብሔር በቸርነቱ ሀገራችንንም እንደሚመልስ የሰዎችንም ልቦና እንደሚመልስ እናምናለን። ከዚህ አንፃር ግዕዝ ሙቷል ወይ ከተባለ አልሞተም 4 ነጥብ። ያ ከሆነ 60 ሚሊዮን ህዝብ ሙቷል ማለት ነው። ከታች ከታዳጊዎች ጀምሮ ከታች ከኤሌመንተሪ ደረጃ ከ3ኛ ክፍል ጀምሮ ትምህርት መሰጠት የሌለበት አይገባም የሚል አርጊውመንትም እነኚህ ሰዎች ያነሳሉና እዚህ ላይ ሐሳቦትን ጨምሩና መጋቢ ሊቀ ጠበብት ደግሞ ይጨምሩበታል። ይህን ቋንቋ ከአንደኛ ክፍል ቢሰጥና ወይስ ከዩኒቨርሲቲ ላይ ቢሰጥ ምንድነው ጥቅሙ ብለን ካየ ነው እንግዲህ የዩኒቨርሲቲ ምሁራን ላይ ስደርስ ለምርምር ብቻ ነው የምንፈልገው እዚያ ውስጥ ያለውን አስኳሉን ወስደን ቅርፊቱን መጣል ነው የምንፈልገው ካሉ ዩኒቨርሲቲ ላይ ለምርምር ብቻ ነው የምንፈልገው የሚሉ ሰዎች ካሉ ዩኒቨርሲቲ ላይ ይቁም ማለት ይችላሉ፣ መብታቸው ነው። እኛም የምንፈልገው አስኳሉን ብቻ ነው፣ ቅርፊቱ አያስፈልገንም፣ ከበሮ አያስፈልገንም ያሉ ሰዎች ሪሰርች ለመስራት ዩኒቨርሲቲ ላይ ቢሰጥ በቂ ነው የሚሉ ሰዎች ይችላሉ። ግን ደግሞ የአፍ መፍቻ ቋንቋ ቢሆን የበለጠ ይጠቀማሉ እንጂ አይጎዱም። ምክንያቱም እዚያ ላይ ሌሎች ሰዎች ግዕዝ የራሱ የሆነ አክሰንት አለው፣ ንባብ አለው፣ ስለዚህ ምስጢር አለው። ስለዚህ ምን እያለ አንዱ ቋንቋ ከ30 በላይ ሊፈታ ይችላል። ኮነ የሚለው ግስ ከ30 በላይ ግስ እንትን አለ ቋንቋ አለው። ኮነ ብለህ ሞተ ልትል ትችላለህ። ኮነ ብለህ መጣ ልትል ትችላለህ። ኮነ ብለህ ጠቆረ ልትል ትችላለህ።
ከሆነ ብለህ ተሾመ ልትል ትችላለህ። ስለዚህ ይህ ሁሉ ግስ ብታውቀው ይጠቅምሃል እንጂ በየትኛው ነው ሊትፈታ የሚችለው? በየትኛው ነው? አሁን ለምሳሌ ማች ብትል ምንድን ነው ማች? ቴንኪ ሶ ማች አልክ፣ በጣም አመሰግናለሁ አልክ። ማች ስትል ደግሞ በሌላ ቋንቋ ተመሳሳይ የሚል ነገር ልታመጣ ነው። ሌላ ደግሞ ብዙ የሚል ቋንቋ ደግሞ ልታመጣ ነው። ስለዚህ ምኑ ነው የሚለይልህ? ፊደሉ ነው የሚለይልህ ወይስ ንባቡ ነው የሚለይልህ? ዘሩ ነው የሚለይልህ? የትኛው ነው ብለህ ስታስብ በግዕዝ ቋንቋ ጠለቅ ብለህ ስትገባ ሀሳቡ ብቻ የሚገልጽልህ አለ። ግሱ ብቻ ሳይሆን ሀሳቡ። ግሱ እኮ ሁሌ የምታውቀው ሊሆን ይችላል። ቀደሰ ብለህ አመሰገነ ነው የሚታወቀው። ከቅዳሴ ጋር ቅድም ሊተርጂ ብለው ሲናገሩ ደግሞ የአምልኮት አካል የምንለው አንዱ ቅዳሴ አካል ስለሆነ ቅዳሴ ማለት ምስጋና ነው ብለን ነው የምንገልጸው። ግን ቅዳሴ ብሎም ሰይፍ የሚያመጣል ጽናት ያመጣል። ቅዳሴ ብሎ ጽናት ብሎ የሚያመጣው አለ። ምስጋና መለየት የሚባል ነገር አለ። ምርጫ የሚባል ነገር አለ። ቀደስኩ ከምከ ብሎ በግዕዝ ላይ መርጬሃለሁ ይላል። መርጬሃለሁ ነብዩ ኤርምያስ ሲናገር መጽሐፍ ቅዱስ ላይ ከእናትህ ሆድ መርጬሃለሁ አለ። ወርኢኩ ረሲአነ ዘይወሩ ውስተ መቃብር ቅዱስ ብሎ ደግሞ ወይ ደግሞ እግዚአብሔር ወአመጽ መጥባይተ ቅዱሰ የሚል ኃይለ ቃል አለ። ቅዱስ የሆነውን መጥባይ ታመጣለህ። ቅዱስ የሆነ መጥባይ ታመጣለህ ይባላል እንዴ? ቅዱስ ሰይፍ አለ እንዴ? ቅዱስ ቢላዋ አለ? የጸናውን ማለት ነው። አየኸው? የጸናውን ሰይፍ አመጣለሁ፣ የጸናውን ጦርነት አመጣለሁ። ስለዚህ ቅዱስ ስላልክ ብቻ የተቀደሰ እንዳይመስልህ። ቅዱስ ብለህ የጸና፣ ቅዱስ ብለህ የተመረጠ፣ ቅዱስ ብለህ የተቀባ የሚል አለና ያንን የምትለይበት ነው። ግሱ ሀብታም ስለሆነ ማለት ነው። አንዱ በብዙ ስለሚተረጎም ከልጅነት ጀምሮ ቢሰጥ በደንብ ሀብታም ትሆናለህ፣ በደንብ ታውቀዋለህ። ከላይ ቢሰጥ ደግሞ ሰዎች አጋዥ እየፈለክ እባክህ እርዳይ ሊቀ ጠበብት ይርዱኝ ሶት በዚህ ላይ ትልቅ እውቀት አለው ተብሏል ሰምቻለሁ እያልክ እንደገና ሌላ ሰው እየፈለክ ነው የምትሄደው እንጂ በደንብ ዲቴል ራሴ ያውቀዋለሁ ብለህ አትሄድምና ከታች ጀምሮ ቢሰጥ በብዙ ነገር ማወቅ ይቻላል። ቋንቋዎቹን በደንብ በሚገባ ማወቅ እንችላለን፣ ለምን እንደሚያገለግሉ። ከላይ ከሆነ ግን ምንድነው የሚሆነው? ለጥናት ብቻ ነው የሚሆነው። በደንብ ቋንቋውን አናውቀውም። ቋንቋውን ለማወቅ ከተፈለገ ምርምር ስንሰራ ደግሞ ጎደሎ ይሆናል ብዬ አስባለሁ። ሙሉ በሙሉ አይሆንም። ሰዎችን ብቻ ነው መረጃ የምናደርግ፣ ሰዎች የነገሩን ብቻ ነው ምናምነውና ኧረ እሱ እኮ አይደለም ተሳስተሃል፣ በዚህ እኮ እንዲህ ነው የሚባለው ከተባለ እንደነግጣለን። ሙሉ ከሆነ በፍጹም ብለን መከራከር እንችላለን ከታች ጀምሮ ከመጣና ቋንቋ። ስለዚህ ጥናቱ ምሉእ ሊሆን አይችልም ማለት ነው። ምሉእ አይሆንም። ምልአትን ያጎላል። ከላይ ብቻ ከሆነ ዩኒቨርሲቲ ላይ ከሆነ ያጎላል። 7ኛ ክፍል ላይ እንኳን እንግሊዘኛ ሲገቡ ተማሪዎቹ አማርኛ ወይም ኦሮሞኛ ላይ ቆይተው እዛ ሲገቡ እንኳን ይከብዳቸዋል እንግሊዘኛው። ከታች ጀምሮ አሁን ኬጂ ላይ የሚሰጡ የሀብታም ልጆች ናቸው። መንግስት ላይ ሲሆን አሁን እርግጥ ያው አሁን ላይ ከታች ጀምሮ ስንት ላይ እንደገባ አሁን ላይ አላውቅም። ግን እንግሊዘኛ ብዙ ጊዜ የሚገኘው ከ7ኛ ክፍል በማትሱም ፊዚክሱም ከ7ኛ ክፍል በኋላ ነበር ብዙ ጊዜ የሚሰጠውና እዚያ ሲገቡ ሁሉም ይከብደዋል። ከታች ጀምሮ ቢሰጥ ግን እየተላመደው ይመጣል። አይከብደውም፣ አይደነግጥምና ከታች ጀምሮ ቢሰጥ ሁሉን ነገር የማወቅ እድል ይኖረናል ብዬ አምናለሁ። ከላይ ከሆነ ግን የሚሰጠው አንደኛ ትዕዛዝ ነው የሚሆነው፣ ሁለተኛ ደግሞ ሰዎች ለጥናት ብቻ ነው የሚፈልጉት እንጂ ቋንቋነቱ ውድቅ ይሆናል። ከ1ኛ ክፍል ጀምረን እስከ 12ኛ ክፍል እንግሊዘኛ እንመራለን። ግን በትክክል ገብቶናል ከተባለ ግን እንደኔ አልገባኝም። የገባቸው ይኖራሉ፣ በተለይ ታግዘው። እኔ በገጠሪቱ ክፍል ላይ ነው የተማርኩት። አሁን ድረስም በተለያየ እንትኑ እያልኩ እንኳን ፐርፌክት እንደ ኔቲቭ ላንጉጆች ወይም ፐርሰኖቹ እናገረዋለሁ የሚባለው ግን አልናገረው። ግን ከታች አብሮ ቢያደርገዝሳ ምን ይላል? አብሮ አዳፕት ቢሆን ግን በእናት ልክ እንደ እናት ቋንቋ ልክ አማርኛ እንደለመድ ነው ኦሮሞኛ እንደተለመደው ጉራጌኛውም ሌላው ሁሉ እንደተለመደ ሁሉ ይከባታውም ሌላውም እንደተለመደ ሁሉ ምን ለመድ ግን ምን ይላል ከተባለ ጥቅም እንጂ ጉዳት ያመጣል። ከዚህ አንፃር ለምሳሌ ያህል አሁን ታሪካዊ ጽሑፍ የሌላቸው በተለያየ ቋንቋ ዳብረው የሌሉ ቋንቋዎች አሉ በሀገራችን። ከነዚያ በተለያየ ቋንቋው ምን አለ ከተባለ ሙሉ የሆነ ጉዳዮች አሉት። ስለዚህ ከታች ጀምሮ ቢማሩት ይጠቀሙበታል። ለምሳሌ አንደኛ ታሪክን ከማወቅ አንፃር ለምን ታሪኩን አዛብቶ ለሚተረጉመው ሰው ኖ እንዳይደለም ይላል። አንድ ምሳሌ ልናገር። የኢትዮጵያን ሰዎች ወደ አውሮፓ ምድር ሄዱና እጃቸውን ሳይታጠቡ ምሳ ይበላሉ። አጋጣሚ ሆነ። ከዛ አንዱ ጀርመናዊ ምናል ኦ ሰባ ኢትዮጵያ ለምን ትበሉ አለ። እስከ ጽፍርክሙ ሲያቸው እነዚያ ሰዎች ይህን ቋንቋ ያውቁት። እናንተ
የት ናቸው ሲባሉ ኢትዮጵያ ናቸው ወይ ሲባሉ ማየት የመጻከሙ ሲባሉ ኢትዮጵያ ብለዋል። ከየት መጣችሁ ሲባሉ ከኢትዮጵያ ነው የመጣነው ብለው ተናግረዋል። ብሎ ያዛች ታጠቡ ሰባ ኢትዮጵያ ናቸው። እናንተ ኢትዮጵያ ሰዎች ለምን ሳታጠቡ በላችሁ? አጋጣሚ ሆኖ እንትሩ በተለያየ ሁኔታዎች ሆኖ እንደሆነ አናውቅም ስላቸው ግን ያንን ሀሳብ መመለስ አልቻሉም። ያ አካል የውጭ ዜጋ ያወራቸው እነዛ አካል ግን መመለስ አልቻሉም። ስለዚህ አንተሙ ይኮንክሙ ሰባ ኢትዮጵያ እናንተ ኢትዮጵያ ሰዎች አይደላችሁ ማለት ነው። ለምን የኢትዮጵያ ሰዎች ቢሆኑማ የኢትዮጵያ ቋንቋ ትናገሩ ነበር። ስለዚህ የኢትዮጵያ ቋንቋ አይደለም። በሌላም ደግሞ እንዲሁ የሚባሉ ሁኔታዎች አሉ። ከኢትዮጵያ ተላኩ ወዴት? ወደ አውሮፓ ከሄዱ በኋላ ምን አቀረበላቸው? በግዕዝ ጻፉ ዶክመንት ቀረቡላቸው። ስለዚህ ከዶክመንቱ ጋር አይገናኙ፣ የተለያዩ ናቸው። ያ ማለት ቅድም እንደሚሉት የሞቱ ናቸው አይነት ከምኑ ጋር ከቋንቋው ጋር አይገናኙም፣ የተለያዩ ናቸው። ቋንቋውና እነሱ አይገናኙም። ስለዚህ ከኢትዮጵያ የመጣችሁት ከኢትዮጵያ ታዲያ ኢትዮጵያ ከሆናችሁ እንዴት ናቸው? ከዛ በኋላ ተመልሰው እንደገና የኢትዮጵያን ቋንቋ ተምረው ወደዚህ ሀገር የመሄዱ ሰዎችን እናውቃለን። ስለዚህ ምን ለማለት የፈለኩት ጠቀሜታው በብዙ ነገር ታሪክን ከማወቅ አንፃር የታሪክን ፍሰት ትክክል ነው የምንለውም ትክክል አይደለም የምንለውም ቢሆን የምናይበት መነጽር ነው። ምን ቋንቋ። ሁለተኛ ለምን ከተባለ አንድ ከሚማር ተማሪ ይሄ ሜዲካል ላይ ሊያጠና የሚፈልግ ጤና ላይ የሚያጠና የሚፈልግ ሰው ቢኖር እሱ አሁን ምን ይጋብዛል ከተባለ ኢትዮጵያ ያሉትን በግዕዝ የጻፉትን ጽሁፎች አንብቦ ተርቶ ምን ያጋቸዋል ከተባለ ገምግሞ ኢቫሉዌት አድርጎ ከዛ በኋላ ይሄ ጥቅም ይውላል፣ ይሄኛው ጉዳት ሊኖረው ይችላል፣ በዚህ ይስተካከል ብሎ ሪሰርች ያደርግ ይችላል። ስለዚህ ከምን አንፃር እጽዋትን ከመቀመም አንፃር መድኃኒትነታቸውን አጉልቶ ከማሳየት አንፃር የነበሩት እጽዋት እኒህ ይጠቅማሉ በሚሉትን በዝርዝር የማስረዳት አቅም ይኖረዋል። ስለዚህ በመድኃኒት በኩልም ራሱ ያንን ለማሳየት ይጥራሉ። አንድ ሚቲንግ ላይ አንድ የኢትዮጵያ ባለስልጣን አካል የነበሩ ወደ አውሮፓ ተሻግረው ግድል ገጥሞኝ ሂጄ አሉ እና ለመጎብኘት እንትራቸውን ስናይ ለኢትዮጵያውያን የተከለከለ ማየት የማይችሉት ጽሁፍ አለ ይታወቃል ባለም ላይ። ስለዚህ እኔ ሚኒስትር ስለነበሩ እሳቸው ግን እኔ ገብቻ አየሁ አሉ። ግን አዝኜ ነው የወጣሁት እኔ ብቻ ነው ያም ሚኒስትር ስለሆንኩኝ ነው። ስለዚህ የኢትዮጵያ ዜጋ የሆነ ወዛ ገብቶ ማየት ያንን ነገር አይችልም። ጽሁፉ የማን ነው? የኢትዮጵያውያን። ለምን ከተባለ ግን የጥበብ መጽሐፍ ነው፣ እውቀት ያለበት ነው ማለት ኢትዮጵያዊ ጥበብ የተካነበት ነው። ስለዚህ ያንን ተመራምረን ያንን ብንሰራው ግን ምን ከተባለ የተለያዩ የሚባሉትን በጠቅላላ ሁሉ ማዳን የሚቻሉትን ተመራምሮ አጥርቶ አውጥቶ ለኢትዮጵያ ጠቃሚ ሆኖ አሳይቶ የማይጠቅሙትን ደግሞ አስወግዶ የሚሄድበት ሁኔታዎች አሉ። ሌላው ሶስተኛው ጠቀሜታ ደግሞ ምን አለ ከተባለ በስነ ህዋ ባሉት ወይም በዚህ አየራት ምንላቸው በፈለከ ወይም የፀሐይን የጨረቃን ከዋክብት የተፈጥሮን ጠባይ በሚያጠና በእነዚህ ሁሉ በስነ ፈለክ ሁሉ ባለው በእነዚህ ሁሉ ምን ማድረግ ይችላል ከተባለ ቋንቋው ማሳየት ይችላል። ለምን ጽሁፎች ዶክመንቶች አሉ እጃችን ላይ ያሉ የሌሉም ብዙዎች አሉ። ከሀገራችን ላይ በአድባራት በገዳማትና በተለያዩ ሀገራችንም ባሉት ዩኒቨርሲቲዎች እና ደግሞም ከውጭም በስቱታም በስርቆትም በሄዱት ላይ ጽሁፍ አለ። ያንን ተመራምሮ ምን ማድረግ ማሳየት ሻይን ማለት አብርቶ ደምቆ ማሳየት ያንን ስናሳይ ምን ሆነልን ከተባለ ኢትዮጵያውያን ጎልተን የምንታይበት ስለሆነ ስለዚህ በትክክል ቋንቋው ጠቃሚነት እንጂ ጉዳት የለው። ሌሎችን ሁሉ እንደምንማረው ሁሉ ለምሳሌ አማርኛ የሚናገረው ሰው የአማርኛን ፊደል አያውቅም መጀመሪያ ለመማር ሲገባ። ኦሮሞኛ የሚማረው ሰው ቋንቋውን ሊናገረው ይችላል እንጂ በመልመድ የቋንቋው ፊደል አያውቀውም። ግን ምን ይያይ ነው እችናት ቅርጿ እችናት ቀጥሏ እየተባለ ሲነገረን ከዛ በኋላ ነው የወሰድነው። ልክ እንደዚሁም ይሁን ሲነገረው ቋንቋው ከአማርኛ ጋር በኢትዮጵያ ቋንቋ አሁን አማርኛ የኢትዮጵያ የሥርዓተ መንግስቱ ቋንቋ እንደሆነ በዋነኛነት ቢታወቅም ስለዚህ ቋንቋው ከአማርኛ ጋር የተዛመደ ስለሆነ የተወሰኑ ናቸው አማርኛ የሚጨምራቸው እንጂ ሌሎቹም ሙሉን ይዞ የሚቆም ስለሆነ ቢወስድ ጠቀሜታው የጎላ የሰፋ ይሆናል እንጂ የሚያቀጭጭ ልጆችንም የሚያደክም የሚያባዝን ይሆናል ማለት አይቻልም፣ ሊቻልም ወይም ደግሞ ሊሆንም አይችልም ባጭሩ። መልካም ጥሩ ውይይት እያደረግን ነው። ጊዜ ባይገድበን ከዚህም በላይ መወያየት እንችላለን። በዚህ አጋጣሚ መጋቢ ሐዲስ ባህረ ጥበብ አዱኛ ደግሞ ግዕዝ ይፈለጋል ብለው ይሄ አሁን የሰሞኑ ግዕዝን በተመለከተ የሚነሱ ሀሳቦች እንደተጠበቀው እርሶ ደግሞ ቀደም ባለው ጊዜ ደግሞ
ግዕዝ ይፈለጋል ብለው መጽሐፎትን ለንባብ አብቅተዋል። በእርግጥም ግዕዝ ይፈለጋል የሚል ስሜት በእኛ በኢትዮጵያውያኖች ብቻ ሳይሆን ግዕዝን የውጭው ዓለም ጀርመኖችን፣ አሜሪካኖችን፣ በፈረንሳይም በጣሊያንም እንደውም ኦሪየንታል ድረስ ደግሞ ወደ ምስራቅ ድረስ ግዕዝ በካሪክለማቸው ውስጥ አስገብተው በትምህርት ደረጃ እየተሰጠ ያለ ነው። እስቲ ግዕዝ ይፈለጋል በሚለው ኃይለ ቃል ሁለታችሁም ሀሳባችሁን ሰጥታችሁ ውይይታችንን ብንቋጭ። እሺ አንዴ እዚያ ላይ ላሳይና ይሄ ለምን ፈለግከው ግዕዝ ይፈለጋል? ብዙ ሰዎች መርሆ ሰዋስው ወይም ግስ እያሉ ነው የሚጽፉት። እኔ ዝም ብዬ ነጠላልኩና ግዕዝ ይፈለጋል ብዬ ጻፍኩ። በዚህ ላይ አተርጓወን የሚል እዚህ ጋር አለ። ቃላተ መላእክት የሚባል አለ። ቃላተ እንስሳ የሚባል አለ። ቃላተ ሰብ የሚባል አለ። ምክንያቱም አይደለም ግዕዝ በዚህ ቋንቋ ውስጥ ቃላተ እንስሳት ከእንስሳት ጋር ይግባባሉ፣ መላእክት ከመላእክት ጋር ይግባባሉ፣ ሰዎች ከሰዎች ጋር ይግባባሉ። አተርጓወን ማለት በሌላ ቋንቋ የማይጨበጥ የማይዳሰስ ቋንቋ ፈሳሽ ቃል ነው ይላልና ፈሳሽ ማለት ታላቁ ሊቅ ጎርጎርዮስ የሚባል ነው የተናገረውና እንትኑን ሐሳቡን ወይትካው ድምጽክሙ ውስተ አየር ይላል። ድምጻችሁ በአየር ላይ ይሰበሰባል ይላል። ይሄ ቋንቋ አሁን አንተ ከሞባይል ከገዛ ጀምሮ ያለው እንትን ቴክስት የጻፍክበት የተነጋገርክበት በሙሉ ኢንሳ ገብቶ ጎግል ቢያደርገው አለ። አንተ ግን ደልተው ሊሆን ይችላል። አሁን ድምጽ የተናገርከው በሙሉ ሴቭ ተደርጓል በአየር ላይ ይላል። ከልጅነት ጀምሮ የተናገርከው በሙሉ ሴቭ ተደርጓል ብሎ ይናገራል። ድምጻችን የኛ ቋንቋችን ማለት ነው። አሁን አካል ጀግና የሆነ ሰው ሃንድ ፕሪንት እንደሚባለው ቮይስ ፕሪንት የሚባል ነገር አለ። የድምጽ አሻራ የድምጽ ፕሪንት ማድረግ ይቻላል ድምጽህንና በዚህ መጽሐፍ ላይ ማሳየት የፈለኩት አንድ ቃላተ እንስሳ የሚባል የእንስሳት ቋንቋ አለ፣ የመላእክት ቋንቋ አለ፣ የሰዎች ቋንቋ አለ። ይሄኛው ቋንቋ ደግሞ ከመላእክት ጋር ከሰዎች ጋር እንዴት ያግባባል? ፊደሎች አሉ በዚህ ውስጥ። ፊደሎቹ ምንድናቸው? ከአየር ንብረት ጋር ይጋጫሉ። በፊደሉ ውስጥ ፊደል ራሱ በመልክ በስምህ ራሱ አስትሮኖሚ የሚባል በዓለም ቋንቋ አለ። ይሄ ወደኛ ሲመጣ ኮከብ የሚባል ነገር አለና ጥንቆላ ነው የሚሉት። ይሄ አውደ ነገሥት ምናምን የጥንቆላ መጽሐፍ ምናምን ይላሉ። ለነጮቹ ሲሆን ግን አስትሮኖሚ ብለው ዘመናዊ አድርገው ይናገሩበታልና የፀሐይ አቆጣጠር የሚባል አለ፣ የጨረቃ አቆጣጠር የሚባል አለ፣ የከዋክብት አቆጣጠር የሚባል አለ። የፀሐይና የጨረቃ አቆጣጠር ዘመናትንና አጽዋማትን በዓላትን እናወጣበታለን ብለን እናስባለን። አዲስ ዘመን ሲመጣ አዲሱ ዓመት ሲመጣ በዓላት እንዴት ይወጣሉ፣ እንዴት ይገባሉ፣ አጽዋማት እንዴት ይወጣሉ፣ እንዴት ይገባሉ የሚል ነው። አውደ ነገሥት የሚለው ወይም ደግሞ እሱ ግን የጥንቆላ መጽሐፍ ተብሎ ስለተሸሸ የስነ ልቡና ጉዳይ ነው። ከሰዎች ጋር ይያያዛል። ከሰዎች ጋር ስለሚያዝ በፊደሎች ማወቅ ትችላለህ። ስምህን መቀነስ፣ መደመር፣ ማባዛት ትችላለህ። በዚህ ውስጥ አንተን ስም እዚህ ጋር መቀነስ፣ ማባዛት፣ መደመር የምትችልበት አለ። የፊደልና አመጣጥ ነው የሚያሳየው። ፊደሎቹ እያንዳንዳቸው ፊደሎች ሚስጥር አላቸው፣ ትርጉም አላቸው። ዝም ብሎ ሀ ማለት ምን እንደሆነ ሁ ማለት ምን እንደሆነ ሀሳቡን ይነግርሃል። ኤ ቢ ሲ ዲ ስትል ኤ ምን ማለት ነው፣ ቢ ምን ማለት ነው፣ ሲ ምን ማለት ነው፣ ዲ ምን ማለት ነው ብሎ ዲፋይን አያደርግም። እዚህ ጋር ግን ሀ ምን ማለት ነው፣ ሁ ምን ማለት ነው፣ ሂ ምን ማለት ነው፣ ሀ ምን ማለት ነው፣ ሆ ምን ማለት ነው እያለ ቁጥሮችንም ይሰጥሃል። ቁጥር አለው ራሱ ቁጥር አለው የራሱ ፊደሉ ቁጥር አለው። ቅድም እንዳልኩ ግዕዝ ማለት አንደኛ ቁጥር ማለት ነው። ካዕብ ማለት ደግሞ ሁ ማለት ሁለተኛ ቁጥር ማለት ነው። ሄ ማለት ሶስተኛ ቁጥር ማለት ነው። ሀራብ ማለት አራተኛ ቁጥር ማለት ነው። ሄ5 ማለት አምስተኛ ቁጥር ማለት ነው። ህሳድስ ማለት ስድስተኛ ቁጥር ማለት ነው። ሆሳብ ማለት ሰባተኛው ቁጥር ማለት ነው። እነዚህ ሲደመር የመጨረሻ ቁጥራቸው ስንት ይመጣል መሰለህ? 28 ይመጣል። 28 ሲመጣ ደግሞ ፊደሎቹ ተደምረው 28 ቁጥር ይሰጣሉ። ስለዚህ ማን ይሰጥናል መሰለህ? አውደ ፀሐይ የሚባል የፀሐይን ቁጥር ይሰጥናል። 28 ቁጥር ነው ያለው የፀሐይ ቁጥር እና እሱ ደግሞ 28 ቁጥር ደግሞ ጨረቃና ፀሐይ የሚገናኙበት ፊት ለፊት የሚገናኙበት ቀጠሮ ዛሬ እኔ ደውለውልን እንድንገናኝ 8 ሰዓት ስላሉ ተገናኘን አይደል? በስልክ ተደዋውለን ፀሐይና ጨረቃ የሚገናኙበት ዕለት በ28ኛው ዓመት ይገናኛሉ ፊት ለፊት ማለት። ስለዚህ ሌላ ጊዜ ምንድነው አይገናኙም ማለት። ፀሐይ ሲገባ ጨረቃ ይወጣል፣ ጨረቃ ሲገባ ፀሐይ ይገባል። በዚህ ሰዓት ግን ፊት ለፊት የሚገናኙበት ጊዜ ይመጣልና ስለዚህ ግዕዝ ይፈለጋል ያልኩበት ዋና ምክንያት ትንቢት አይደለም።
ትንቢት ልተነብይ ፈልጌ ወይም ነብዩኛ አይደለም ይሄን የጻፍኩበት። ግን ግዕዝ ወደፊት አስፈላጊ እንደሆነ ግን ስለማምን ቀድሜ ጽፌዋለሁ። እንደገናም ደግሞ በግዕዝ በዚህ እንዲያውም ጉባኤ ቃና እና ዋዜማ የሚል ቅኔ ያለ እዚህ ላይ መጨረሻ ላይ ትንሽ ግራ የሚያጋባ ነው ቅኔው። ጉባኤ ቃና ናት። ግን አንድ ነገር ልንገርህ፣ ኦ ማስያስ ድካመ ዚአከ ከንቱ ቤትከ ጸሐርያን እስመ ሰብአ አልቦቱ ነው የሚለው። እግዚአብሔር ሆይ ይሄ ቅኔ እግዚአብሔር ሆይ የደከምከው ድካም ሁሉ በጣም ከንቱ ነው እያለ ነው ማለት ነው። በዚህ በቅኔ እግዚአብሔርን እንኳን መናገር ይቻላል። አየው፣ ሰውን አይደለም የተናገርኩት፣ እግዚአብሔርን። እንዴት እግዚአብሔርን መንግስተ ሰማያትን ያክል አዳራሽ ሰርተህ ሰው ካልገባበት ምን ያደርግልሃል? ምክንያቱም መንግስተ ሰማያት አያስፈልግም የሚለው ስለበዛ፣ መንፈሳዊ ህይወት ከሞት በኋላ ህይወት የለም የሚለው ስለበዛ ምን የሁሉ ህንፃ መንግስተ ሰማያት ሰፊ እንደሆነች ትልቅ አዳራሽ እንደሆነ ደስ የሚል ቦታ እንደሆነ አሰብኩና በዚህ ቅኔ ግን የሚገባ እንደሌለ ተስፋ ቆረጥኩ። በዚህ ክፋት በዚህ ዓመፅ ለዚያ ቦታ የሚመጥን ሰው ሚኖር ያለ አልመሰለኝም እና በዚህ ቅኔ ወይ እግዚአብሔር ደክመሃል፣ በከንቱ የደከምከው ቤት ሰፊ ነው አዳራሽ፣ ግን ብቻህን የምትቀመጥበት ከሆነ ምን ያደርግልሃል የሚል ከእግዚአብሔር ጋር ዲያሎግ የሚመስል ቅኔ ነው አንደኛው። ሌላው ሁለተኛው ላይ ለምን ፈጠርክሙነ በጊዜ ሳምናዊት ዘመን ምልዕተ አመፃ ወዳንስ አቡክሙ ወመንፈስ ቅዱስ ወአንተ ክርስቶስ ይልና ወመጽሐፍ ቅዱስ ከሆነ ለምግበ ስጋ ወከርስ አልወ ጻድቅ ወአልወ ቅዱስ እስመ ኮነ ሃይማኖት ቢዝነስ የሚል ነው። የኛው ደግሞ እግዚአብሔርን በስምንተኛው ሺህ ልትፈጥረን አይገባም። ምክንያቱም ይሄ ዘመን ስለ መንፈሳዊ ህይወት ሳይሆን መጽሐፍ ቅዱስ ራሱ ለምግብ የሆነበት ዘመን ነው፣ ለስጋ የሆነበት ዘመን ነው እና ሃይማኖት ራሱ ቢዝነስ ሆኗል እያለ ይናገራል። ስለዚህ ይሄ ቋንቋ ነው ከእግዚአብሔር ጋር ነው እያወራሁ ያለሁት። እግዚአብሔር ምንድነው ለዚህ ለምን ስምንተኛው ሺህ ላይ ፈጠርከን? በዚህ ሰዓት እኮ ሆዳም የበዛበት ዘመን ነው፣ ሞራን የሌለው ዘመን ነው። መጽሐፍ ቅዱስን እንኳን ለስጋ ብቻ ነው የተጠቀሙት። ሃይማኖትም ራሱ የቢዝነስ መፈልፈያ ሆኗል። እስመ ኮነ ሃይማኖት ቢዝነስ ነው የሚለው ፍርዱስ ቅኔ ይባላል በሌላ ቋንቋ፣ ግን ሰው እንዲገባ አውቄ ነው ጣልቃ ያስገባሁት እንጂ በግዕዙ ሃይማኖት ገንዘብ ወደ ገንዘብ ሽያጭ ላይ ወጥቷል የሚል ምጸት ያለው እንደገና ደግሞ ነቃሽ እግዚአብሔርን ለምን እንደዚህ አደረግክ የሚል ትእዛዛዊ የሚመስል ጥያቄ የሚመስል ቅኔ ያለበት። ስለዚህ አሁን በዚህ የግዕዝ ቅኔ ከሊጠበብ ጋር በግልጽ አንደርስታንድ ትደራረጋለህ። እሳቸውና ስለዚህ ይሄን ቅኔ እሳቸውም መሳጥረው ስለሚያውቁት ስለሚረዱት እርሱ የጻፉትን አንብበው መረዳት ስለሚችሉ ስቀው ነው ግዕዛችን ላለመሞቱ አንድ ማሳያ ነው። በትክክል ምንም ተጠይለ እና ግዕዝ ይፈለጋል የሚለው ቋንቋ አሁንም እንዳልኩት እድለኛ ነኝ ብዬ አስባለሁ። ትንቢት የሚመስል ነገር አሁን ደግሞ ዓለም ላይ ዩኒቨርሲቲዎች ላይ እየተሰጠ ነው ያለው። ታላላቅ ዩኒቨርሲቲዎች ቅድም እንደተባለው በጀርመን ዩኒቨርሲቲ፣ በሩሲያ በተለያዩ ዩኒቨርሲቲ፣ በሃርቫርድ ዩኒቨርሲቲ፣ በአሜሪካም እየተሰጡ ነው ያሉት። ኢትዮጵያ ውስጥ ደግሞ ቅድም እንደተባለው የባህር ዳር ዩኒቨርሲቲ፣ ማርቆስም እየሰጡ ነው ያሉት እና አሁን ደግሞ ወደ ህፃናቱ እየወረደ እየተባለ በተለይ ማህበረ ቅዱሳን አቡነ ጎርጎርዮስ የሚባል ላይ ትምህርት ቤት በደንብ በሚገባ ቅዱስ ገብርኤልም እዚህ ግቢ ገብርኤል ላይም ለህፃናቱ ጭምር እየተሰጠ ነው ያለው። ግዕዝ በየቦታው እየተሰጠ በመሆኑ በጣም ደስ ብሎኛል እና ይፈለጋል። ወደፊት ዶሚኔት የሚያደርግም ይመስለኛል። በደንብ መፈለግ ብቻ ሳይሆን በደንብ የምንነጋገርበት መድኃኒት የሚቀመምበት ለማህበረሰብ ጥቅም የሚሰጥበት ቋንቋ ይሆናል ብዬ አስባለሁ። ተናጋሪ ራሱን የተሻለ ተናጋሪ ማህበረሰብ ሊፈጥር ይችላል በዚህ እሳቤ ብዬ አምናለሁ እና በዚህ ውስጥ ግስ አለ፣ እርባታ አለ፣ ፊደሎች አሉ፣ መግባቢያ ቋንቋዎች አሉ፣ የስምህን ትርጓሜ መጽሐፍ፣ እንደገና ደግሞ ፊደሎቹ እንዳይሳሳቱ ደግሞ በዚህኛው ብጽፈው ይህን ቁጥር ይሰጥሃል፣ በዚህኛው ከጻፍከው ግን ይሳሳታል የሚልና ፀሐይ የምትባል ሴት ካለች ለምሳሌ ፀሐይ የትኛው ነው የሚጻፈው? እና ፀሐዩ ሐመርኋ ነው የሚጻፈው። ስለዚህ ያ ከስም ጋር ስለሚያያዝ ቁጥሮቹ ይለያያሉ። ሀ የሚለው አንድ ቁጥር ነው ያለው የመጀመሪያው ሀ፣ ሐመርኋ ደግሞ 3 ቁጥር ነው ያለው። ስለዚህ በሐመርኋና በሀ መካከል የቁጥር ልዩነት አለ ማለት ነው። ያኛው አንድ ቁጥር ነው፣ የኛው 2 ቁጥር ነው እና ስለዚህ ቁጥሮቹን ሁሉ በውስጡ የያዘ የፊደልም ቁጥር እንዳለ ለማሳየት ሞክሬያለሁ። በትንሹ እችን የጻፍኳት ወደ ብዙ ቦታ ለማሸጋገር ሳይሆን ተማሪዎች ስለነበሩኝ
ደቀ መዛሙርት ስለነበረው ግስ የኔታ እንፈልጋለን ሲሉ ለነሱ ነው የጻፍኳትና በዚህ አጋጣሚ ግዕዝ ይፈለጋል የሚለው መጽሐፍ ከእኔ እጅ ብቻ ነው ያለ። ለነጋዴም አልተሰጠም፣ ነጋዴም ላይ አላከፋፈልኩት። ግዕዝ ይፈለጋል? አዎ ይፈለጋል። እና መጋቢ ሐዲስም እንደ ትንቢት ታይቷቸው ነው ብዬ ነው የማስበው። ማለት አንዳንድ ጊዜ ሳናውቀው የሚያናገረን ነገሮች አሉና ከዚህ አንፃር አለመሞትም በዚህ ጉዳይ ነው። ካለመሞት የተነሳ ሁለት ነገሮችን እያየው ነበረ። አንደኛ ዩኔስኮ እንደሚታወቀው እነዚህ በዓለም አቀፍ ደረጃ የሚገመግምበት መስፈርት አለው። ከዚህ አንፃር ያወጣቸው ጉዳዮች አሉና ሞተ ለማለት የመጨረሻው ተናጋሪ ሰው ከሌለውና ከአንዱ ወደ አንዱ ትውልድ መታለፍ የማይችል ሲሆን ነው ሞተ የሚባል ዲክላሬሽን አላቸው ያወጡት። እሱ ዲክላሬሽን ይባላል ዩኔስኮ አትላስ ኦፍ ዘ ወርልድስ ላንጉጅ ኢን ዳንጀር ሚል እዚህ ላይ ያስቀመጡት ነው። ሌላው የሀገር በቀል ህዝቦች መብት ዓለም አቀፍ ስምምነት ወይም ዩኤንኤ ዲክላሬሽን ኦን ዘ ራይት ኦፍ ኢንዲጂነስ ፒፕልስ የሚል ነው። እዚያ ላይም በተመሳሳይ ተቀምጧል አንቀጽ 13 እና አንቀጽ 14 ላይ እና ቋንቋ አለመሞቱን ያሳያል። ስለዚህ ከአንዱ ጄኔሬሽን ወደ አንዱ ጄኔሬሽን ከትውልድ ወደ ትውልድ እየተላለፈ የመጣ ቋንቋ መሆኑን ያሳያል። ያ ማለት መጋቢ ሐዲስ ባሕረ ጥበብ ከአባቶቻቸው ከእናቶቻቸው ወርሰውታል። እሳቸው ደግሞ ተቀብለው ደግሞ አሁን ደግሞ በጽሁፉም ገልጸውታል። ምን ያስፈልጋል ብለው ግዕዝ ያስፈልጋል። ስለዚህ ግዕዝ ያስፈልጋል የሚለው ምንም በእኔም በሌላውም የሚያደራድር ነገር አይደለም። ግዕዝ አስፈላጊ ነው። አስፈላጊነቱም በብዙ ነገር ነው። እንደውም መከራ የበዛበት ልጅ አዳጊ ነው። መከራ ውስጥ ያለ ተፈትኖ የሚወጣ ነው። በመከራ ውስጥ ያለ እንደውም መከራ ብዙ ሰዎች የሚቀጠቅጡት የተለያዩ ሰዎች ብዙ ነገሮች የሚያደሙት ከሆነ ስለዚህ there is something behind the rational ስለዚህ የሆነ ነገር አለ ማለት ነው ከምኑ ከጀርባው። ስለዚህ የኔ ያህል ዱላ ከበዛበት ግዕዝ የኔ ያህል ሙቷል እስከመባል ድረስ እያለ ያው ሆኖ ሙታል ከተባለ ስለዚህ ይሄ ሰው ነገ ወይም ይሄ ሰው ስል ምን ለማለት ነው? ይሄ ቋንቋ ነገ ከዚህ በላይ ከፍ ብሎ በኢትዮጵያውያን በሁላችንም አንደበት እየተነገረ ልክ በዛ ውስጥ አማርኛውንም ኦሮሞኛውንም የተለያዩ ቋንቋዎቻችን ሁሉ አስፍተናቸው ተግባብተንባቸው ተከባብረንባቸው ተዋህደንባቸው ተሰናስለንባቸው ሀገራችንም ሁለንተናችንም አድርጎ ወደ ምጥቀት የሚባለው ወደ ከፍታ የምንታይበት እንጂ ዝቅ የማንልበት እንደሚሆን ተስፋ አለኝ። ስለዚህ ግዕዝ ይፈለጋል። እሺ፣ መጋቢ ሐዲስ ባሕረ ጥበብ አዱኛ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ስብከተ ወንጌል ኃላፊ እንዲሁም ሊቀ ጠበብት መሰረት ምህረቱ የቅድስት ሥላሴ ዩኒቨርሲቲ መምህር ግዕዝን በተመለከተ ያለውን ወቅታዊ ሁኔታ ዘርዘር ባለና በማራኪ በሆነ ሀሳባችሁን አጋርታችሁናል። ክብር ይስጥልኝ ብዬ ማመስገን ፈልጋለሁኝ። ውድ የአርታኢ ቲቪ ተመልካቾቻችን እንግዲህ አርታኢ ወቅታዊ በግዕዝ ጉዳይ ላይ ባለሙያዎችን ጋብዘን ሰፋ ያለ ውይይት አድርገናል። የግዕዝ ቋንቋ እጅግ ብዙ እውቀቶችን የያዘ ነው። ግዕዝን መጠበቅ ደግሞ የአገራችንን ታሪክ መጠበቅ ስለሆነ ለግዕዝ ያለን የተዛባ ምልከታ መታረም ይኖርበታል የሚል መልእክት ማስተላለፍ እንፈልጋለን። ግዕዝ አልሞተም፣ ሞተ ሊባል የሚያስችለውንም አመክንዮ ስላልያዘ ተመልካቾቻችን ስለ ግዕዝ ያለውን ነባራዊ ሁኔታ በዚህ መልኩ እንድትረዱት እየጠቆምን ለነበረን ቆይታ እንግዶችንም በእናንተ ስም እያመሰገንኩ መልካም ቆይታ ላለሁኝ።